ቤት ውስጥ አለች። እንደ ቤት ራስ እንደ ቤት አባወራ መቆጠረኝ ሴት አለች። እኔ ነኝ ዋናው መሪ፣ ቦሱ፣ አለቃው፣ ተሰሚነት ያለኝ የምትለዋን ፓርት ብቻ ማረጋገጥ ነው ይፈልግ። እሱን ካረጋገጥሽለት በኋላ እንደፈለግሽ ማለት ነው እንደዚህ እንደ ገመድ መጎተት ትችላለሽ። ግን አብዛኛው ሴት እንደዚህ ያቺን ፓርት ማረፍ አትፈልግም። እሱን እንደ ቤት ራስ እንደ መሪ እንደ ቦስ መቁጠር አትፈልግም። ምን አባት አመጣለህ? ከፈለክ ባናተ ተተከል። አላረግም። እኔም ካንተ እኩል የማዘው መደረግ አለበት። ቤቱ ጋስተር ከፍከፍ ተቀጥሎ ግን የቤቱ ማባወራ መሪም ቦስም ያደረገው እኮ ፈጣሪ እኮ ነው። እውነቱን ለመናገር ምን አከራከረሽ አንቺ? ምን አጨቃጨቀሽ? ከተፈጥሮ ጋር ይሄ በቃ የወንዱ ተፈጥሮ ነው። ልትገሪው አትችይም። ይሄ ኔቸሩ ነው። መሪ፣ አሸናፊ፣ የቤቱ የበላይ ራስ መሆን ኔቸሩ ነው። ይህንን ልትገፊው ከፈለግሽና ልትገዳደሪው ከመጣሽ ትዳር አይኖርሽ። የፈለገ ነገር ይመጣል። እሱም ጦር ይዞ ይጠብቅሻል። አንቺም እንትን ትላላችሁ። እስኪ ይህን ግን ፈጣሪ ያለው ነገርም ስለሆነ ሪስፔክት ብታረጊው እንዳልኩሽ እንደ ቤት ቦቢ ማለት ነው። አንገቱ ላይ ሰንሰለታት ና እዚህ ጋር ገባ ሁላ ብትይው ይገባል። ኤኒዌይስ ለወንዱ ብቻ አይደለም ላችሁ ፈልጌ ነው። ሴቶቹም ያንን ብታረጉት ጥሩ ነው። ይሄንን ያ በስተርጅና ስላረጀው ነው እየነገርኳችሁ ያለሁት። ቲኔጀሮች 19 ዓመት አስቡበት። በልጅነታችሁ ደግሞ አታግቡ። በ20 ዓመታችሁ ምናምን በ19 ጥቅም የለውም። ይሄን ነገር አይገባችሁም። በህይወት የሚገባችሁ ነገር ገብቷችኋል። ትከሻችሁ ሰፊ አይሆንም ምናምን። አትሊስት ፑሽ አድርጉ ትንሽ እድሜያችሁ። እድሜም ዋይዝ ስለሚያደርገን ማለት ነው። አሁን አንድ ሰው ቅድም እዚህ ጋር ማን እንደሆነ አላውቅም፣ እድሜ አይለካም በእድሜ ብስለት። እንዲህ በደንብ ነው የሚለካው። ፍላጎትሽ እንኳን እኮ ይለያያል። 20 ዓመትሽ ላይ ሆነሽ የምታስቢውና 30 ዓመትሽ ላይ ሆነሽ የምታስቢው ተመሳሳይ ሀሳብ አይደለም። ይሁን የፍላጎትሽ አይነት እንኳን ይለያል። ገብቶሻል? 20 ዓመት ምናምን ልጅ ላይ ዘንጦ ስለመውጣት፣ ጓደኞችሽ ፊት ስለመታየት፣ ጓደኞችሽ ፊት ኖሮትሽ ዘንጠሽ አምሮብሽ ስለመታየት፣ በጣም ራስሽን እነሱ ፊት ሾው ማድረግ የሚያሰኝሽ ከሆነ ያው ፋይሬጅ ስለሆነ 35 ዓመትሽ ላይ ግን ያ አያሰኝሽም። ቢካዝ እድሜሽ አይደለም አልፎበታል። ጊዜ ያስተምርሻል። ተራ ጉዳይ እንደሆነ ይገባሽ። በስለትሽን ምንድነው እያረጋገጠልሽ የሚመጣው? እድሜ እያስተካከለው ይመጣል ማለት ነው። አትሊስት ጄኔሬሽኑ ጊዜውም ስለሚለያይ ባል በስንት እድሜ መብለጥ አለበት? ማን ነው ይሄን እንደሚወስነው? ምንም ይሄ ህግ የለውም። በነገራችን ስምምነት ነው ያለው፣ ህግ የለም በዚህ ዙሪያ። ኧረ አይደለም ልወጣ ነው ወጥቼ እገባለሁ። እሺ ትንሽ ቁርስን በልቼ ምናምን ዝም ብለህ ርዕስ አንስተን ስናወራ ሰዓቱን ፑሽ አደረግ ነው። ባል በስንት መብለጥ አለበት ሚስት ምናምን የሚል እኮ ህግ የለም። ማህበረሰባችን ውስጥ ስምምነት ነው ያለው። ስምምነት ማለት ያው የተለመደ ነገር ማለት በአብዛኛው ልማዳዊ እንጂ አሁን በሃይማኖትም ብትሄጂ በምንም ባል መብለጥ አለበት፣ ሚስት በዚህ እድሜ መብለጥ አለባት፣ ይሄ ካልሆነ ይሄ ህግ አይደለም። ገብቶሻል? አሁን በእድሜ የሚበልጣት የምትበልጠውንም አግብታ የምትኖራለች እኮ ሴት በ5 ዓመት ምናምን በልጣው። እሱ ፍቅር ነው አንድ ላይ የሚያደርጋቸው እና ወንጀል ነው አይደለም። ግን ስምምነቱ ምንድን ነው? የማህበረሰብ ስምምነት ምንድን ነው ካልን አትሊስት ወንዱ በ3ም በ4ም በ5 ዓመትም ቢበልጥ ሴቷን ጥሩ ነው ይባላል። ምክንያትም ስላለው ነው ያ የሚባልበት ምክንያት። ለምን ካላችሁ ሴቶች ቶሎ ማቹርድ ይሆናሉ። ለምሳሌ የ20 ዓመት ሴት ከ30 ዓመት ወንድ እኩል ነው የምታስበው እንደማለት ነው። የ25 ዓመት ሴት 30 ዓመት ከሆነው ወንድ እኩል ነው ማቹሪቲዋ። ሴቷ ሞር በተፈጥሮ ቀድሞ በጣም ማቹርድ የመሆን የማስተዋል አርሊም ብትሆን እድሜዋ ማለት ነው። ወንዶች ደግሞ ለዛ ትንሽ እንዘገያለን። ስለዚህ ባላንስ እንዲሆን በሚል ነው። ገብቷቸዋል? አሁን ወንዱ 30 ዓመት ሆኖ ሴቷ 25 ዓመቷ ምናምን ብትሆን በማቹሪቲ ይመጣጠናሉ ነው። የወንዱ ሌት ስለሚሆን ሴቷ ቶሎ ስለምትበስል
እነዚህ ቢጋቡ እኩል የሆነ ምን ይኖራቸዋል? የማስተዋል የመግባባትና ነገሮችን የመረዳት ማይንዳቸው የመመጣጠን አቅም ይኖረዋል ነው እንጂ ግዴታ ግን አይደለም። ወንዱ 25 ዓመት ሆኖ ሴቷ 30 ዓመት ሆነው ተጋብተው የሚኖሩ አሉ እኮ ብዙ። ከሆነ ጥሩ ነው ከስንት አንዴ። ስለዚህ አታር እንዲህ አይነት ነገር ቢገጥማችሁ ወይኔ ግዴታ ወንዱ መብለጥ አለበት የሆነ ህግ ይሆን ብላችሁ ከመኖር ከማግባት የምትወዱትን ሰው አትቆጠቡ። ችግር የለውም። ህግጋት አይደለም፣ ወንጀል አይደለም። ግን በማህበረሰባችን በዚህ ሪዝን ምክንያት እቺ ውስጣዊ ይሄ የስነ ልቦና ስምምነት ነች። እቺ ባይሆንም ግዴታ አይደለም። ስንት ሰዓት ነው እንጀምራለን? አይ ቲንክ ከአንድ ሰዓት በኋላ እገባለሁ። ልውጣና አሁን ትንሽ ቁርስም ምናምን ነገር በላ አድርገን እረፍት አድርገን እንመለሳለን። ምክር እኔ ጋር ሰርቷል። እሺ ስለ ሰው ምን አገባኝ እኮ ልክ ነሽ። የአንዳንድ ሰው ነው የሚያስጨንቀው ሰው አለ። ገብቶሻል? አሁን ወንድ ልጅ ሴት ልጅ መብለጥ አለባት ወይስ ወንድ ልጅ ምናምን በሚለው እሳቤ ለምሳሌ በእድሜ ይበልጣው ግን አፍቅራው እሱም አፍቅሯት ከዛ ትፈርታ ሰው ምን ይለኛል ምናምን እንትን ትኖራለች። ገብቶሻል? ለአንቺ ነው ያ የሚሰራው። ስለ ሰው ምን አገባኝ የሚለው ሰው ራስሽን መሞከር ያለብሽ ማለት ነው። ለሌላው ሰው ደግሞ ምናልባት እዛ ሰው ስነ ልቦና ውስጥ ምን እንዳለ አታውቂም። ሰው መፍረድ አንችልም፣ ጄኔራላይዝ ማድረግ አንችልም። ትላንትና በኔትወርክ ምክንያት ነው ኢንተርኔት የተቋርጦ ነበር የጠፋሁት ያልገባሁት። ዛሬ አለን። እሺ ዛሬ አለን፣ ችግር የለውም እገባለሁ። 2 ሰዓት ሲል እገባለሁ። 2 ሰዓት ከሩብ ምናምን ሲል እገባለሁ። አይ ቲንክ 1 ሰዓት ከ15 ደቂቃ ምናምን ብትሰጡኝ ትንሽ ረፍት አድርጌ ብገባ ደስ ይለኛል። ከአንተ ምክር ብዙ ተምሬያለሁ። እሺ ከጠቀመሽ ጥሩ ነው። ቴንክ ዩ ሶ ማች። እኔ ራሴ ምክር የሚያስፈልገኝ ሰው ነኝ። አንዳንዴ ሳትብሎኝ የማወራው ነገር መንፈስ ነው የሚያስለፈልፈኝ። ካወራሁት በኋላ እኔ ራሱ ምን ሆኜ ነው ምንድን ነው ያወራሁት እላለሁ። አንዳንዴ ምንድን ነው ያወራሁት ነገር የሚገባ ነው ወይስ ማይገባ ነው? ጥላቢሳዊ ወሬ ነው ያወራሁት ወይስ ካወራሁት በኋላ ነው? ምንድን ነው ልክፍት ነው መንፈስ ነው የጥሩ መንፈስ ነው የመጥፎ የሚለውን አላውቅም። እናንተ መዝኑት። ቲክቶክ ላይ እንግዲህ ብዙ ነገር አለ አይደል? አሁን እንድትከፋፈሉ፣ እንድትጠላሉ፣ ተስፋ እንድትቆርጡ፣ ህይወት እንዲያስጠላችሁ፣ ሞራል እንዳይኖራችሁ ምናምን የሚያደርግ ከሆነ ማውራችሁ ነገር እንግዲህ የምን መንፈስ ነው የሚለውን መለየት ነው። ተስፋ እንዲኖራችሁ፣ ጥሩ እንድታስቡ፣ በራስ መተማመን እንዲኖራችሁ፣ ቀና እንድትሆኑ፣ ፍቅር እንድታስቡ ከሆነ ደግሞ የምን መንፈስ ነው የሚያስለፈልጉ የሚለውን እሱን እናንተ ለዩት። ግን መንፈስ ነው የሚያስለፈልጉ፣ እሱ ሳይነገር መታለፍ የለበትም። ኤኒዌይስ እመለሳለሁ። ያው ጌም ስንጫወት ስለነበር ትንሽ ደክሞኛል። እረፍት ላድርግና እመለሳለሁ። ያው ወጥቼ ስገባ ነው አክቲቭ የሚሆነው ራሱ። እኔ የቲክቶክ ቤት እዚህ ነው። የቲክቶክ ቤትሽ እዚህ ነው። አንድ ነገር ብቻ ተባበረኝ፣ በኋላ አይመቸኝም። ምን ልተባበርሽ? እሺ ቶሎ አፍጥኝ። 5 ሰከንድ ልስጥሽ። አሪፍ ሀሳብ ነበር በእውነት በጣም እናመሰግናለን። ኦኬ ችግር የለውም። ኖ ፕሮብሌም። ምንድነው አንድ ነገር ብቻ ተባበረኛልሽ። ቶሎ በይ ቶሎ በይ። ፊትክ ላይ የሆነ ነገር አለ። ምን አለ እዚህ ጋር ቅጣት ስቀጣ የሆነ ዱቄት ተቀባ ምናምን ብላኛች አንድ ጥላቢስ ስቀጣኝ ፊቴ ተቆጣ። ለዛ ነው ይጠፋል ብዬ አስባለሁ። አይ ቲንክ ትንሽ ጊዜ ሰዓቱ ይስተካከል። መረቀን። እሺ አስተዋይ ሴት ለመሆን እንዴት ነው የሚቻለው? የከባድ ርዕስ ነው። ግን አስተዋይ ሴት እድሜም፣ ሁለተኛ ደግሞ ጸሎት ማድረግም፣ ራስን ልቦና መመለስ ምርጥ ትምህርት ነበር። ሚስቴ ሳሰማ ትወጋለች። ችግር የለውም። መርፌውን እንወጋታለን እንዳያሳስብ።
ወንዶች ከወንዶች መከበር ይፈልጋሉ። ወንድ ልጅን ከምታፈቅሪው ምንድነው አክብሪው። ወንድ ልጅ ስስ ጎኑ ሪስፔክቱ ነው። እሺ ባይዘ አፈቀርኩ ምናምን ስትዩ ይሄ የጥላሁን ገሰሰን ዘፈን የምናምን ጋበዝኩኝ እኮ በአንተ ፍቅር ልቤ ቁርስ አልበላ ምሳ አልበላ ህይወቴ ባንተ ተናውጦ አንተን በማሰብ ቀኔን እያሳለፍኩ ምናምን የሚል ግጥማዊ ነገር ወንድ ልጅን አይማርከውም። እውነቱን ንገረኝ ካለች ምንም ነው የማይደነቀው። ባይዞ ያፈቀርኩ ምናምን ምንድን ነው የሚለፈልፈው ምናምን የሚል ይመስለኛል አንዳንዱ ወንድ። ሪስፔክት ካረግሽው ግን በጣም እንደምታከብሪው ካሳየሽው እና ግን ያን ነገር በተግባር ሚስቱ ሆነሽ በቃ አንቺ እንደ ኳስ ማሽከርከር ትችላለሽ። እሱ የወንድ ልጅ ይህን መገንዘብ አለበት። ወደፊትም ስታድጉ ምናምን የወንድ ልጅ ስስ ጎኑ ስስ ብልቱ ማለት ይቻላል ክብሩ ነው። ካላከበርሽው በዛው ልክ የመጨረሻ ጠላቱ ነሽ። ካከበርሽው እዚህ ምድር ላይ እንዳንቺ ንግስት የለም። ግን አብዛኛው ሴት ይህን ማድረግ አይፈልጉም። በሚያሳዝንና በሚያስደንቅ ሁኔታ ያፈቅሩታል፣ ግን አያከብሩትም። የሆነች አንድ አጋጣሚ ስትገኝ ጥላቢስ መሆኑን ታሳየዋለች። መቃለቅ በተለይ ደግሞ ማለት መናገር የሌለባችሁ ቃል ለወንድ ልጅ ከሌላ ወንድ ጋር አፎካክራችሁት አንተ ወንድ ሁን እስቲ አንተ ወንድ አትሆንም እንዴ ምናምን ያላችሁት ቀን አንቺና እሱ የእህል ውሃችሁ ገመዳችሁ ተቆረጠ ማለት በቃ አለቀ። ኢቭን እንኳን ስቆ ምናምን ላሽልሽ ይችላል ሊያልፈው ይችላል፣ ግን በህይወት ዘመኑ እንዳንቺ ጠላት የለውም እና ወይ አብሮሽ ያለው ሊበቀልሽ ነው ወይ ደግሞ ሰንበዲ ከአንቺ ጋር ኢንጆይ ላይ ሊጫወትብሽ ነው በአጠቃላይ። እና መቼም በስህተት ማለት ያለባችሁ ነገር ያ ከሌላ ወንድ ጋር ኮምፔር አድርጋችሁት ወንድነቱ የሚፈታተን ነገር ማለት ነው። ማጣቱን የሚፈታተን ነገር ማለት ነው። ወይ እንዴት አደርሽ ማጣቱን አሁን አቶ ማለት ገንዘብ አቶ ተቸግሮ ሆነ በማጣቱ ላይ ከተሳለቅሽ ማለት ነው። በክብሩ ላይ በወንድነቱ ላይ ከተሳለቅሽ በቃ you already you are dead። እሱ ገብቶሽ already ማለት ሁላችንም የምንስማማበት ነው። ይሄ ማለት ኖርማሊ ገጥሞኛ አቅም ግን ፊል ግን የምናደርገው ነገር ነው ሁላችን። በቃ ያቺ ሴት እየፈለገ ቢያፈቅርሽ ማለት ነው እየፈለገ ለአንቺ ሊሞት የተዘጋጀ ስንት ውለታ ስንት ዋጋ የከፈለልሽ ግን በቃ ከዛ በኋላ አንቺ ለሱ ሴት አይደለሽ። በጣም ነው የሚጠላሽ። በተለይ ደግሞ በሰው ፊት ደግሞ ከሆነ በሰው ፊት አሳተሹ ድህነቱ ላይ ተሳልቀሽ ወንድነቱ ላይ ተሳልቀሽ በቃ ሶ ቢኬርፉል ሴቶች አንዳንዴ ማለት ነው ዝም ብላችሁ የምታረጉት ነገር ወይ የምትናገሩት ነገር ተናዳችሁ ምናምን ዋጋ ያስከፍላችኋል። ስለዚህ አንዳንዴ ስለ ሴት ብቻ ሲወራ ወንዱ ማድረግ አለበት ምናምን የሚል ሀሳብ ሲነሳ ወይም የሴት ልጅ ስሜት መጨነቅ እንዳለበት ሲያስብ የወንድ ልጅም ስሜት አለው፣ ፊሊንግ አለ። እሱን መጠበቅ አለባቸው። ኢቨን ባይመቻችሁና መለያየት እንኳን ብትፈልጉ እንዲሁ ስለዚህ ከሰዎች ጋር በሰላም መለያየትን የመሰለ ነገር የለም። ሳትጎዷቸው፣ ስለነሱ ክፉ ሳታወሩ፣ ክፉ ሳትነጋገሩ፣ ድንጋይ ሳትወረውሩ እንዲሁ ዝም ብላችሁ መለያየት ማለት በዛ ሰው ልብ ውስጥ ተለያይታችሁ እንኳን አትሊስት ሪስፔክት ይኖራችኋል ወደፊት ማለት ነው። እንደዛ ነው ማድረግ ያለብን። እሺ ቴንክ ዩ ሶ ማች ወዳችኋለሁ ሁላችሁም። አሁን ያልከው በሙሉ ምሳሌውን በትልቅ አባት የትዳር አማካሪ ላይ አዳምጬው ነበረ። በጣም ትልቅ ምክር ነው። ኖርልን። እሺ አሜን አሜን። አመሰግናለሁ። እና ጋይስ እመለሳለሁ። እሺ ኦኒ 1 ሃወር 1 ሰዓት ተኩል ወይ 1 ሰዓት ከ20 ምናምን ደቂቃ ያህል በቆየ ነው። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። ተወደዱ፣ ተከበሩ።
ክፉን ያርቅላችሁ፣ ጤና የሚስጣችሁ፣ አትታመሙ። መቼም ቢሆን ህመም ችግር አያገኛችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ ምንም ህመም አያገኛችሁ። በጠላቶቻችሁ ፊት በክብር ይሹማችሁ። ማጣታችሁን፣ ውድቀታችሁን፣ ችግራችሁን ማየት በሚፈልጉ ሰዎች ፊት ደስታችሁ ይበሰር። ከፍታችሁ፣ ስኬታችሁ፣ ማግኘታችሁ፣ ሳቃችሁ፣ ውበታችሁ ይበሰር። አሁን መቼም አታችሁ ተከፍታችሁ አትገኙ። የሰው ፍቅር ይስጣችሁ። የሰራችሁት ወርቅ ይሆንላችሁ። የረገጣችሁበት መሬት በሙሉ ፍሬ አፍራ። ዘራችሁን እንደ ምድር አሸዋ ያብዛው። ይህ ምርቃት አሜን ካልክ ደርሷል ጓድ። እኔ ሽማግሌ ነኝ። ተሳስቼ ከመረኩ መልካም ጊዜ ይሆንላችሁ። እመለሳለሁ በኋላ። ሰላማችሁ ይብዛ። ቻው ባይ። ኢየሱስ ላንቺ ማን ነው? መሸሸጊያዬ ነው። እደበቅበታለሁ።